ምንም አስራችሁ ብትይዟቸው በር ዘግታችሁ ብትይዟቸው ግን እኮ የእናታቸው ፍቅር አላቸው ልጆቼ። እናታቸው ያስታውሳሉ። እናታቸው ትርባቸዋለች። ግን ለማን ነው የሚነግሩት? ለማን ነው የሚያስረዱት? አይደለም እነሱ። እኔ ለማን እንደማስረዳ ጨንቆኛል። ኢትዮጵያውያን ስሙኝማ፣ አንድ ክርስቲያን ይጥፋ፣ አንድ ፈጣሪውን የሚፈራ ክርስቲያን ወይም ደግሞ አንድ ፈጣሪውን የሚፈራ ሙስሊም። ኢንስፔክተር ተመስገን፣ በእውነት በእግዚአብሔር ዘንድ ኃጢአት እየሰራችሁ ነው። ተው፣ ለወንጀለኛ ተመችታችሁ ለእኔ ለምስኪን እናት ክፉ አትሆኑብኝ። ተው፣ በእውነት እግዚአብሔር አይወደውም። እናትና ህፃናት ልጆችን ከሁለት ቦታ ሰንጥቃችሁ ለያይታችሁ፣ እናት በዚህ በኩል ታለቅሳለች፣ ልጆች በዛ በኩል ያለቅሳሉ። ልጆቼን አስረክቢያችኋለሁ አይደል? የህግ አካላት፣ የፖሊስ አካላት እንዲሁም ሴቶችና ህፃናት በሴቶች ጉዳይ የሚመለከታችሁ ጥሩ ነው። አንድ አምላኩን ቸሩን አምላኩን የሚያከብር የፈጣሪውን ትእዛዝ የሚፈጽም አንድ ትክክለኛ እውነተኛ ፓስተር ወይም ደግሞ ህፃናትንና እናትን የሚያከብር እውነተኛ ዳኛ ወይም ደግሞ እውነተኛ ባለስልጣን፣ ትክክለኛ የሆነ ፈራጅ ዳኛ ባለስልጣን እንዴት አጣው? እናትና ልጅን የሚያስታርቅ። እውነቴን እኮ ነው የምናገር። በህግም የመጣውን በወንጀልም የመጣውን በሁሉም ነገር የመጣውን ፍቅረኛሞች እንኳን መለያየት የለባቸውም ብለው ሰዎች እንዲዋደዱና እንዲፋቀሩ በጣም ብዙ ጥረቶችን አድርገው አንድ ላይ እንዲኖሩ ያደርጋሉ። ፍቅር እኮ አሸናፊ ነው ብለው እነዛ የተጣሉትን ሰዎች ካሉበት ቦታ አድርገው እንደ ኢቢኤስን የመሰለ ትክክለኛና እውነተኛ የሆነ ሚዲያ የተራራቁ ሰዎችን የተጣሉ ሰዎችን እያሰሰ እንኳን እያገናኘ አንድ ላይ ተጠፋፍተው ከኖሩ በኋላ አንድ ላይ ያገናኛል። ነገር ግን በችግር ምክንያት በወንጀል ምክንያት እናት በህይወት እያለች ልጆች በህይወት እያሉ በጣም ያሳፍራል። በእውነት በጣም ነው የሚያሳፍረው። እውነት ኢትዮጵያ እኮ የሰላም ሀገር ናት። ኢትዮጵያ እኮ የፍቅር ሀገር ናት። ኢትዮጵያ እኮ የአንድነት የመደመር ሀገር ናት አይደል? ስለምን መደመር ጠፋ በእኔና በልጆቼ ላይ? ሰርካለም ስትደመር ከልጆቿ ጋር መደመር ማለት ይህ እኮ ነው መደመር ማለት። ልጆቿ ሲደመሩ ሰርካለም ለምንድን ነው እናትና ልጅ መነጣጠል ያስፈለገው? ለምን ኢትዮጵያውያን ለምን እነዚህን የመሳሰሉ ህፃናቶች እነዚህን የመሳሰሉ የሚያማምሩ ልጆች መለየት? የፈለገ ነገር ቢሆን እንኳን እናትየዋንም ልጆቹንም አንድ ላይ አድርጎ ትክክለኛ የሆነ ፍርድና ትክክለኛ የሆነ ከለላ ማድረግ ብቻ ነው የሚያስፈልገው። እውነት እናትየዋም እንክብካቤ ያስፈልጋታል። እናትየዋም ለልጆቿ መቆየት አለባት። በብዙ ሚሊዮን ገንዘብ ሌላ አዲስ እናት ከመግዛት እየወደቀችው እናታቸው ሽታዋ ያስፈልጋቸዋል ለልጆቿ። ልጆቿ ቢታመሙ እኮ እናትየዋ ትምጣና ትዳሳቸው ነው የሚባለው። ተው ኢትዮጵያውያን አትጨክኑ። በእውነት የጠፋ ፍቅራችን የጠፋ ለህፃናት ማዘናችን የጠፋ የተጣሉ ሰዎችን አንድ ላይ አድርጎ መዳኘት የጠፋ መልካምነት የጠፋ ደግነት። እንዴት እናት ከልጆቿ ተለይታ ወሮራ ጥሎ እናት ምንም አይነት ሀዘን ምንም አይነት ለቅሶ ምንም አይነት ጉዳት ብትጎዳ የራስሽ ጉዳይ ይባላል። ይህ እኮ በፈጣሪ ዘንድ በጣም እጅግ በጣም አስቀያሚና እጅግ በጣም አምላክን የሚያሳዝን መጥፎ ኃጢአት ነው። እውነት አምላክ ያዝናል። በየትኛውም እምነት ውስጥ አምላክ ያዝናል። በእውነት እናት ከልጆቿ ትለይ፣ ልጆች ከእናታቸው ትለይ አይባልም።
ሰርካለም ስትደመር ልጆቿ ሲደመሩ ሰርካለም ለምን ኢትዮጵያውያን ለምን መሪር ሐዘን እያዘንኩ ነው። ኢትዮጵያውያን ድረሱልኝ። ለምን አንድ ደግ ኢትዮጵያዊ ልጣ፣ አንድ ደግ ኢትዮጵያዊ፣ አንድ ደግ ዳኛ፣ እውነተኛ ፈራጅ ያድረስ። ለተወደዳችሁት ለፖሊስ አካላት እንዲሁም ለህግ አካላት ማለቴ ነው። ያው እንግዲህ እናንተ አላችሁኝ ብዬ እናንተ ከጎኔ ናችሁ ብዬ የፖሊስ አካላት እንዲሁም ሴቶችና ህፃናት በሴቶች ጉዳይ የሚመለከታችሁ ጥሩ ነው። ህፃናት ልጆቼን ሰበሰባችሁልኝ፣ ህፃናት ልጆቼን በከለላ ውስጥ አስቀመጣችሁልኝ፣ ደስ ብሎኛል። ነገር ግን ስለምን እናት ወርውራችሁ ጣላችሁኝ? ስለምን እናት ልጆቼን አይናቸውን እንዳላይ ከለከላችሁኝ? ስለምን ወንጀል እንደፈጸምኩኝ ኃጢአት እንደሰራሁኝ በደል እንደሰራሁኝ ወርውራችሁ እኔን ጣላችሁኝ? ስለምን አይንሽን አንይሽ ብላችሁ በር ዘጋችሁብኝ? መሪር ሐዘን በማልቀሴ መሪር ሐዘን በማዘኔ እኔን ተጸየፋችሁኝ። ለአይናችሁ እንኳን ለማየት በር ዘጋችሁብኝ። ይህ ከእግዚአብሔር አይደለም። ይህ ከዲያብሎስ ነው። ይህ ከአጋንንት ነው። ይህ በገንዘብ እጃቸውን እየዘረጉ እናንተን እኔን እንዳታዩኝ እኔን እንድትጠሉኝ ገንዘብ እየበተኑ በእጃቸው እየሄዱ ውስጥ ኃጢአት እየፈጸሙ ከላይ ደግሞ በገንዘብ ሰዎችን እያታለሉ በእነሱ ተደልላችሁና በእነሱ ተገዝታችሁ እኔን አትጣሉኝ። ተው እኔን አትጣሉኝ። ሁሉም ነገር ያልቃል። ሁሉም ነገር ያልፋል። የማያልፈው እግዚአብሔር ብቻ ነው። የማያልፈው የክርስቶስ ቃል ብቻ ነው። የዓለም መድኃኒት ኢየሱስ ክርስቶስን እናስታውስ፣ መስቀሉን እናስታውስ፣ ትንሣኤውን እናስታውስ። ተው እናትና ልጅ ነጣጥለን ደስታ እናገኛለን፣ እኛ ጽድቅ እንወርሳለን፣ ጽድቅ እንገባለን ብላችሁ ከሆነ ይሄ በእግዚአብሔር ዘንድ የተወደደ አይደለም፣ በእግዚአብሔር ዘንድ የተጠላ ነው። በእግዚአብሔር ዘንድ የተቀደሰ ሐሳብ እናትና ልጅን በአንድ ላይ አድርጋችሁ ተረከቡኝ፣ ከነ ልጆቼ ፍትህ ስጡኝ፣ የህግ ከለላ ያስፈልገኛል ነበር ያልኳችሁ አይደል? ነገር ግን እኔን ወርወራችሁ ጣላችሁኝ፣ ህፃናቶቹን ከኔ ለያችሁ። ምንም ቢሆን እኔ የ43 ዓመቱ አሮጊት ለማን እንደማወራና ለማን እንደምነግር ጨንቆኛል በዚህ ሰዓት ማለት ነው። እንኳን እነዚህ ህፃናቶች ምኑንም የማያውቁት ዱዳዎች፣ አባት የሌላቸው እናታቸው ካለው የማልቆጠር አውሬ የበላቸው ህፃናቶች ስለምን ጨከናችሁባቸው? ስለምን በር ዘግታችሁ እናታቸውን አላሳይም አላችኋቸው? ይህ ከእግዚአብሔር አይደለም። የተወደዳችሁ የፖሊስ አካላት፣ የህግ አካላት፣ በተለይ አዲስ አበባ ፖሊስ በእውነቴን ነው የምናገረው። እኔ ዋና ኮሚሽነሩ ምንም ነገር እስካሁን አላየኝም፣ አላገኘኝም፣ አላዋራኝም። ነገር ግን ያዋራችሁኝ ያገኛችሁኝ እና እግዚአብሔር አይወደውም። ተው እኔ በቀናነትና በየዋህነት ከነ ልጆቼ የህግ ከለላ ያስፈልገኛል፣ ከነ ልጆቼ ተረከቡኝ ነው ያልኳችሁ። ነገር ግን እኔን ወርውራችሁ ጥላችሁ ልጆቼን ለብቻ ደብቃችሁ እንድታሰቃዩኝ አይደለም። አንዴ ልጆቼ ያሉበት ቦታ ሄዳለሁ፣ አንዴ ደግሞ የተከራየሁት ቤት ዘግቼ አዲስ አበባ ፖሊስ አጠገብ አልጋ ይዤ ተቀምጫለሁ። አንዴ ደግሞ ወንጀለኛ 16 ሞተር ይዞ ወይም 7-8 ሞተር ይዞ በየሄድኩበት አንድ ቦታ ስሄድ አንድ ቦታ በሞተር ያጣድፉኛል። እኔ በመካከል ምን ልሁን? ማን ከጎን ያለ? ማን አይዞሽ አለኝ? ማን አዳነኝ? ማን ጠበቀኝ? እግዚአብሔር ካልሆነ በስተቀር። ስለዚህ እባካችሁን ልባችሁን አዞሩልኝ፣ ወደ እግዚአብሔር ልባችሁን መልሱና በቃ ሁሉንም ነገር ለእግዚአብሔር ሰጣችሁ። እኔ ህፃናቶችን ይዤ የኖርኩ እናት ነኝ። እስከ 9 ሰዓት እስከ 10 ሰዓት ቁጭ ብዬ ስጠብቃቸው የነበርኩኝ እናት ነኝ። እኔን አትጸየፉኝ፣ እንደ ቆሻሻ አትዩኝ። ቆሻሻ በሆንማ አምጥቼ ልጆቼን እንኩ ከነ ልጆቼ ተረከቡኝ አልልም። ይሄ የዋህነቴን ነው የሚያሳየው፣ ምስኪንነቴን ነው የሚያሳየው። እናንተ ጠበቃም ከሌላ የምታደርጉልኝ ስለመሰለኝ ነው። ነገር ግን ይሄ አይደለም እውነት እናትና ልጅን በመለየት አይደለም የሚመጣው። የእውነት ነው የምነግራችሁ። እናት ነኝ። የፈለገ ነገርም ቢሆን እንኳን እናት ነኝ። ፍጹም እናትና ልጅ ለያዩ የሚል ህግ ምንም ነገር የለም። አይደለም እኔ ሰባራ እግር ያላትን ብትሆን አይኑም የጠፋ አባት ይሁን አይኗም የጠፋ እናት ትሁን፣ እናት ነች። በመዳሰስ እናት ትታወቃለች።
የልጆቼ ሽታ አርቦኛል። ልጆቼ ናፍቀውኛል። ልጆቼ ሽታቸው ይመጣብኛል። የእያንዳንዳቸው ሽታ ልጆቼ እንዴት ልቻለው የልጆቼን ነገር እንዴት ልቻለው? ጠዋት ተነስቼ ለቅሶ ነው። ሌሊት እስከምተኛ እንቅልፍ እስከሚወስደኝ ድረስ ለቅሶ ነው። በየመገዱ እየሄድኩኝ ለቅሶ ነው። አይዞሽ የሚለኝ አንድ አካል የለም። አይዞሽ የሚለኝ የመንግስት አካል የለም። አይዞሽ የሚለኝ ዘመድ ወንድም እህት የለኝም። አይዞሽ የሚለኝ ማንም አጠገቤ የለም። እግዚአብሔር በሚያውቀው አይዞሽ የሚሉኝ አጠገቤ ውሃ የሚያጠጡኝ ልጆቼ ብቻ ነው የነበሩት። ልጆቼ ከኔ ተለዩ። ይህ ሁሉ ኃጢአት፣ ይህ ሁሉ በደል ስለምን እንደሆነ አላውቅም። እኔም ባይን እንደዚህ አድርጌ ለፈጣሪ ነው የምረጨው። ምክንያቱም የደረሰባቸውን እውነት ደብቄ መያዝ ነበረብኝ። የደረሰባቸውን ስቃይ፣ የተበደሉትን ዝም ማለት ነበረብኝ። አላስቻለኝም። ለህዝብ ይፋ አደረግኩት። ለህዝብ ይፋ ሳደርገው ግን ህዝብ ከዚህ ነገር ልጆቼንም እኔንም ነጥቆ እንዲያወጣኝና በትክክለኛ የሆነ አመራር ሰጥተውኝ ትክክለኛ የሆነ ፍርድ እንዲሰጠኝ ነበር የፈለግኩት። በልጆቼም ወንጀል በሚፈጽምብኝም ግለሰብ ፍርድ እንዳገኝ ነበር የፈለግኩት። ይህን ሁሉ የተጓዝኩት ለዚህ ነበር። ነገር ግን ይህ ሁሉ ስቃይ፣ ይህ ሁሉ በደል ስለምን እንደሆነ አላውቅም። እግዚአብሔር የዓለም መድኃኒት ኢየሱስ ክርስቶስ ሁሉንም እሱ ፈራጅ ዳኛ እሱ ይፍረደው። ለሱ ሰጥቼዋለሁ፣ ለአምላኬ ሰጥቼዋለሁ። እና የፖሊስ አካላት እባካችሁን እኔ ከልጆቼ ጋር መለየት አልፈልግም። ከልጆቼ አትለዩኝ። ይህ ቀሪዋን ህይወቴን ከልጆቼ ጋር ልሞት፣ ቀሪዋን ህይወቴን ከልጆቼ ጋር ላሳልፍ። የበደልኳችሁ ያስቀየምኳችሁ ነገር እንኳን ቢኖር የፖሊስ አካላት ስማችን አጠፋሽ ብላችሁኝም እንኳን ቢሆን እናንተን ይቅርታ ልጠይቅ ዝግጁ ነኝ። እባካችሁን እኔ ቤታችሁ ቢሮአችሁ ደጅ ላይ ስመጣ በር ላይ አትግቢብን ብላችሁ በር ትዘጉብኛላችሁ። አዲስ አበባ ፖሊስ ኢንስፔክተር ተመስገን የተባለ የሴቶችና ህፃናት ልጆችን የተረከበኝ እሱ ነው፣ የሰጠሁት ለሱ ነው። ነገር ግን ከበር ስገባ በር ላይ እንዳትገባ በር ላይ ብለው በር ላይ ይመልሱኛል። ዋና ኮሚሽነሩን አግኝቼ እንኳን ብሶቴን ባጫውተው ይህ ሁሉ ነገር ባልተፈጸመብኝ ነበር፣ ይህ ሁሉ ነገር ባልሆንኩኝም ነበር። ስለዚህ እባካችሁን የፖሊስ አካላት፣ የህግ አካላት ከኔ ጋር ምንም አይነት ጸብ ያላችሁ አልመሰለኝም። ካላችሁም እንኳን ነይ ብላችሁ ጠርታችሁ ተገቢውን የሆነ ምክርና ተገቢውን የሆነ ነገር ማውራት ትችላላችሁ እንጂ እኔን ተጸይፋችሁኝ በር ዘግታችሁ አናያትም ማለት የለባችሁም። ይሄ ኃጢአት ነው። በእውነት በእግዚአብሔር ዘንድ ነው የምንሄደው፣ በእግዚአብሔር ነው የምናምነው። እና እግዚአብሔርን የሚያምን ክርስቲያን ከክርስቲያን የሚጠበቅ ስራ እየሰራን አይደለም። ትልቅ ኃጢአት ነው እየሰራን ያለ ነው። ትልቅ ወንጀል ነው እየፈጸምን ያለ ነው። እውነቴን ነው። እና እኔ በዚህ ሰዓት ከማሳልፈው ነገር ከምሰቃየው ስቃይ ሁሉ ነገር ያስጨነቀኝ ነገር የልጆቼና የልጆቼ ጉዳይ ብቻ ነው። ልጆቼን ተለይቼ አንድ እርምጃ መራመድ አቃተኝ። እንዴት ልሂድ? እንዴት ልራመድ? በእኔ ቦታ ሆናችሁ እዩት። ስለዚህ የህግ አካላት ድረሱልኝ ስል መልእክቴን አስተላልፋለሁ። የተለመደ እርዳታችሁንና የተለመደ ሰርካለም ይህን ያህል ተጎድታለች፣ ይህን ያህል አዝናለች፣ ነገር ግን የአእምሮ በሽተኛ ናት ብለን ሆስፒታል ከምንከታት ይልቅ ተገቢውን የሆነ ምክርና ተገቢውን የሆነ አገልግሎት ልንሰጣት ይገባል ብላችሁ ልባችሁን ወደ ፈጣሪ መልሳችሁ እውነተኛ የሆነ ፍቅራችሁን እንድትለግሱኝ ስል በፈጣሪ ስም ጠይቃለሁ። አመሰግናለሁ። ሰላም የተከበራችሁና የተወደዳችሁ